ሰላም ውድ የፕራይም ብሪጅ አካዳሚ ቤተሰቦቻችን፣ ይህ በፕራይም ብሪጅ አካዳሚ ተዘጋጅቶ የሚቀርብላችሁ ፒቢኤ ፖድካስት ነው። በዚህ ፖድካስት ውስጥ የምናዘጋጅላችሁ ስለ ተማሪዎች የዕለት ተዕለት ኑሮ መፍትሄዎቻቸውን እየተወያየን የምናቀርብላችሁ ይሆናል። የዚህ ፕሮግራም አዘጋጅና ዋና አቅራቢ ናሁን ባደግ እባላለሁ። አብራችሁ ቆዩ። በዛሬው ፖድካስታችን የምንወያየናቸው ነገሮች ስለ አቻ ግፊት ነው። ወደ ውይይታችን ከመግባታችን በፊት ስለ አቻ ግፊት አንዳንድ ነገሮችን እናነሳለን። ከትርጉሙ ስንነሳ አቻ ግፊት ማለት በእድሜ እኩያ ወይም ደግሞ በእድሜያችን እኩያ ያሉ ተማሪዎች ሆነም የእድሜያችን እኩያ የሆኑ ሰዎች የሚያደርጉብን መጥፎም ሆነ ጥሩ ጫና የአቻ ግፊት ብለን እንሰይመዋለን። ስለዚህ በዚህ ፖድካስታችን የምናያቸው ርዕሶች የአቻ ግፊት ምንጮች ምንድናቸው፣ በእንደዚህ አይነት ሁኔታ ላይ በአቻ ግፊቱ ላይ ስንሆን ምን ማድረግ እንዳለብን እና እነዚህ ተጽዕኖች ምንድናቸው ብለን የምናይ ይሆናል። አብራችሁ የዛሬ ፖድካስት እንግዶቻችን የሚሆኑት ራሳቸውን ያስተዋውቁልንና ራሳቸውን ካስተዋወቁ በኋላ ወደ ፕሮግራማችን እንገባለን። ሰላም፣ ስሜ ሀና ይባላል። የመጣሁት ከቴንዲ ነው። የፕራይም ብሪጅ ተማሪ ነኝ። ሰላም፣ ስሜ ሳሚያ ኢብራሂም ይባላል። የመጣሁት ከግሬድ 11 ሶሻል ክላስ ነው። ሰላም፣ እንዴት ናችሁ? ድላይ ዘላለ ይባላለሁ። እኔ ደግሞ የመጣሁት ከ9ኛ ክፍል ነው። ሀና፣ ሳሚያ እና ድል ስለመጣችሁ በጣም ደስ ብሎኛል። የፒቢኤ ፖድካስት የመጀመሪያው ኤፒሶድ እንግዶቻችን ስለመጣችሁ አመሰግናለሁ። ዛሬ ጥያቄዎች ይኖሩናል። በጥያቄዎቹ መሰረት የተለያዩ ርዕሰ ጉዳዮችን እያነሳን ስለ አቻ ግፊት እንወያያለን። አብረን ነው የምንሆነው። ስለዚህ ከጥያቄዎቹ እንጀምራለን። የመጀመሪያው ጥያቄ የሚሆኑ ዛሬ አሁን ባለንበት ሁኔታ የሁለተኛ ደረጃ ተማሪዎች የአቻ ግፊት ምንጮች ምንድን ናቸው ብላችሁ ታስባላችሁ? የሚል ጥያቄ ነው። እኔ ጀምር። በሃይ ስኩል ላይ ወይም ደግሞ ሁለተኛ ደረጃ ትምህርት ቤት የምንለው ላይ ብዙ ጊዜ አቻ ግፊት ይበረታል እና ምንጮቹ ምንድናቸው ለሚለው ነገር ደግሞ የመጀመሪያው ምንጭ ነው ብዬ የማስበው ጓደኛ ነው። ብዙ ጊዜ በአቻ ግፊት ላይ በሁለተኛ ደረጃ ትምህርት ቤቶች ላይ የምንሳበው ወይም ደግሞ አቻ ግፊት ወይም ደግሞ ጫና የሚደርስብን በጓደኞቻችን ነው እና ሌላኛው ደግሞ ነው ብዬ የማስበው ነገር የፍቅር ጓደኛ ወይም ደግሞ ሪሌሽንሺፕ የምንለው ነገር ነው። ሃይ ስኩል ላይ በጣም ኢፌክት ያደርጋል ብለን የምናስበው ማለት ነው። ይሄኛው እንዴት የአቻ ግፊትን እንትን ሊያደርግ ይችላል ወይም ደግሞ እንዴት ፒር ፕሬሸር ሊሆን ይችላል የሚለውን ስናስብ አሁን ለምሳሌ ሳሚያ የኔ ጓደኛ ናት እና እኔ ቦይፍሬንድ ቢኖረኝና ለሳሚያ ኤቭሪ ታይም እየመጣው እሷ ቦይፍሬንድ ባይኖራት ኤቭሪ ታይም እየመጣው ስለ ቦይፍሬንዴ ባጫውታት እና እሷ ጋር የሚፈጥረው አሁን እኔ ቦይፍሬንድ ወይ የሪሌሽንሺፕ ሀሳብ ጭንቅላቴ ላይ ሳይኖር ሲቀር ግን እሷ እየመጣች እኔ ጋር ቦይፍሬንድ አለኝ ከቦይፍሬንድ ጋር እንደዚህ አረግን ብትል ሌላ ጓደኛዬ ይሄ ቶፒክ እያነሳች ስትመጣ እያማረኝ ይመጣል ባይኖረኝም ሀሳቡ። ከዛ ሌላ ጓደኛዬ ሌላ ሪሌሽንሺፕ መግባት ስትጀምር ደግሞ ጭራሽ አይዲያ እኔ ውስጥ ይገባና ሳልፈልገው በእነሱ ፉት ስቴፕ ተከትዬ ሪሌሽንሺፕ ውስጥ እገባለሁ። አሁን ይሄ ነገር በፖዚቲቭም በኔጌቲቭም ማየት እንችላለን። ነገር ግን እዚህ እድሜ ላይ ኔጌቲቭ ነው ኢምፓክት የሚያደርገን ሪሌሽንሺፕ ማለት ነው። እስማማለሁ እነሱ በሚሉት። ግን ለመጨመር ያክል በጓደኛ ሊሆን ይችላል ወይም ደግሞ እነሱ እንዳሉት ደግሞ ሪሌሽንሺፕ ባለን ፒሮች የሚመጡት ግፊቶች ወይም ደግሞ መጥፎም ፖዚቲቭ የሚሆኑ ኔጌቲቭ ኢምፓክቶች ፕሬሸሮች እኛ ላይ የሚያመጡትን ውጤት ወደ ጥሩ አድርገን መቀየር እንችላለን ብዬ አስባለሁ። ለምሳሌ እነሱ የወሰዱትን ኤግዛምፕል እንውሰድ እና እሷ እንዳለችው ሺ ሀዘ ቦይፍሬንድ ብለን እናስብ እና ደግሞ እሷ ደግሞ ትንሽ ቀናች ነው አይደለም የሚባለው። ከዛ በኋላ እሷም የራሷን ነገር አፈራች። ከዛ ግን ደግሞ ይሄ ነገር ደግሞ ዲስ ሪሌሽንሺፕ አስቡት ወደፊት ደግሞ ወደ ጥሩ ትዳር ቤተሰብ ምናምን ቢመሰረት በሱ ቪው ማየት እንችላለን። ግን በመጥፎ ቪው ማየት ይችላል። ያ ቦይፍሬንድ አሁን ጥሩ ሰው ባይሆንስ ወደ ሪሌሽንሺፕ ወደ ሜሬጅ ባይሄድና ወደ መጥፎስ ነገር ቢያስገባንስ የማንፈልገው ነገር በተለይ ሴክሹዋል ሪሌሽንሺፕ ውስጥ ብንገባስ ብናየው ማለት ነው። እዚህ እድሜ ደግሞ ሞር ኢንፍሉዌንስ ስለምንሆን የማንፈልገው ነገር ውስጥ ወደ መግባት እንሄዳለን ማለት ነው። ጥሩ ሀሳብ ነው የተነሳው። ፒር ፕሬሸር ሊመጣ የሚችለው የአቻ ግፊት ሊመጣ የሚችለው ከሌላ አይደለም ከጓደኞቻችን ጋር ከእድሜ ቆየቻችን ጋር። አመሰግናለሁ። እሺ፣ የሁለተኛው ጥያቄ ደግሞ የሚለው በጓደኞቻችሁ ወይም ክፍል ውስጥ የአቻ ግፊት ከሚያደርጉ ሰዎች እናንተ በአቻ ግፊት ተጠቅታችሁ ታውቃላችሁ? የአቻ ግፊት ደርሶባችሁ
ታውቃላችሁ ወይ? እንዴት ነው ያሳለፋችሁት? እንዴት ነው how was it? ይሄንን እኔ ልጀምር። መጀመሪያ ግን ሰው እኮ ፈልጎም ሳይፈልግም ኢንቴንሽናሊ ላይሆን ይችላል ፕሬዠር የሚያደርግ ብዬ አስባለሁ። አለ አይደለ አቻ ግፊት የሚያደርጉ ጓደኞቼ ብዬ አሁን ሳይሆን የሚያስበው ጸጥ ብሎ ያሉት ጓደኞቼ ፈልገውትም ወይም ሳይፈልጉት ፕሬዠር ሊያደርጉኝ ይችላሉ። ግን አሁን ወደ እኔስ ፒር ፕሬዠር ስንገባ እዚህ ስኩል ጆይን ያደረኩት በዚህ አመት ነው እና ስለዚህ ጓደኞች ማፍራት አለብኝ፣ ሰው መተዋወቅ አለብኝ እና ደግሞ በቃ ብዙ ነገር ኤክስፕሎር ማድረግ አለብኝ ነበረ ማይ ጎል ማለት ነው። እና በዚህ ጆርኒ ውስጥ ጓደኞች ነበሩኝ እና በቃ እነሱ የሚያደርጉት ማድረግ የሚወዱት ነገር እና እኔ ማድረግ የምወደው ነገር አንድ አይነት አልነበረም። ግን I had to stick እነሱ ጋር ፊት ለማድረግ ብዬ እነሱ የሚያደርጉትን ነገር የሚሄዱበት ቦታ ወይ ደግሞ የሚሰሩትን ስራ አብሬ ሰራ ነበር። ግን ቴንክፉሊ የኔ ጓደኞች ይሄ መጥፎ የሚባል አይነት ነገር ሳይሆን የሚያደርጉት ጀስት ኢንትረስታችን ነበር ያልተመሳሰለው እንጂ በእነሱም ቦታ ጥሩ ነበረ። ግን በዛ ጊዜ ያጣኋቸው ትንሽ የኳሊቲ ታይምስ አሉ ከራሴ ጋር ወይ ደግሞ መሄድ የምፈልግበት ቦታ ማድረግ የምፈልገው ነገር አላደረኩኝም ብዬ አስባለሁ። እና በዚህኛው ፒር ፕሬዠር ፖዚቲቭ ፒር ፕሬዠር ብዬ ነው የምወስደው እንጂ የተጎዳሁበት ወይም ደግሞ ያጣሁበት ነገር መጥፎ ነው ብዬ አላስብም ማለት ነው። ያነሳሽው ሀሳብ ስፔሻሊ ላይክ ያንግ ሆነንና ኒው ኤክስፒሪየንስ ስንሄድ ለምሳሌ አዲስ ስኩል ስትገቢ ጓደኞች የሉሽም ያር አለው ጓደኞች ለማፍራት ብለን ደግሞ ፒር ፕሬዠር ውስጥ ልንገባ እንችላለን። አሁን አንቺ ኢንቴንሽናል አይደለም የገባሽው፣ ቴንክፉሊ ሰው ደግሞ ፖዚቲቭ ፒር ፕሬዠር ነው ያጋጠመሽ። ግን ኤግዛክትሊ በቃ ኒው ስኩል ስንገባ ሞር ወደ ፒር ፕሬዠር አታክ የምንደረገው አዲስ ስንሆንና ማናውቀው ኢንቫይሮንመንት ሲሆን ነው። ስማማለሁ በእነሱ ሀሳብ። እስካሁን እያወራኝ ነበር ስላቸው አቻ ግፊት የሚመጣ ጓደኞቻችን ጋር ፖይንቶችን አንስታችኋል። አሁን ደግሞ እስኪ ወደ ማህበራዊ ሚዲያ መጣ። ሶሻል ሚዲያ በጣም ብዙ ሰዎችን ኢንፍሉዌንስ እያደረገ ያለ ነገር እዚህ በእኛ ዕድሜ ብቻ ሳይሆን ከእኛ በላይ ዕድሜ ያሉትን ኢንፍሉዌንስ እያደረገ እና እስኪ በአቻ ግፊት ላይ ያለው ተጽዕኖ ምንድን ነው? ሶሻል ሚዲያ ማህበራዊ ሚዲያዎች ምን አይነት ተጽዕኖ አላቸው ብላችሁ ታስባላችሁ? አሪፍ ጥያቄ ነው። ያው እኛ እንዳለንበት ዘመን ብዙ ጊዜ ቴክኖሎጂ ወይም ደግሞ ማህበራዊ ሚዲያ በጣም የተስፋፋበት ጊዜ ነው እና በዚህ ታይም ላይ ደግሞ ሞር ኦፍ አፌክት የምንሆነው በሶሻል ሚዲያ ነው። ስለዚህ አሁን ለምሳሌ የአቻ ግፊት ላይ ጓደኞቻችን የሚያደርጓቸው ነገሮች አሉ በሶሻል ሚዲያ ላይ የተለያዩ ነገሮች አለ እና በእነዛ ነገሮች እኛ አትራክት የመሆን ወይም ደግሞ የበታችነት የሚሰማን ታይም አለ። እነሱ የሆነ ነገር አግኝተው ምናምን ነገር የተሻለ ላይ ከፎሎወርም የተሻለ ፎሎወር የተሻለ ቪው ሲያገኙ ምናምን ነገር ለምን እኔ እንደነሱ አልሰራም ብለን የሆነ የራሳችንን ማንነት ትተን በግፊት እነሱ ላይ ሲያገኙ ወይ ደግሞ ሰምቲንግ ወደዛ የሚሄድ እንትን አለው እና ሶሻል ሚዲያ በጣም እኛ ታይም ላይ እኛ ጀነሬሽን ላይ ደግሞ በጣም ኢፌክት ያደርጋል ብዬ አስባለሁ። እዚህ ላይ ለመጨመር ያህል ስለዚህ ማህበራዊ ሚዲያ ወይም ደግሞ ሶሻል ሚዲያ ወደ ሌለበት ወደ ኋላ እንመለስ ብንል ወይም ደግሞ አባቶቻችን እናቶቻችን በነበሩበት ጊዜ ያው ስልክ የለም፣ ቴክኖሎጂ ብዙ አልተስፋፋም እና ኢንስታግራም፣ ቲክቶክ ማንም አያውቅም እና የዛኔ ፒር ፕሬዠር አይኖርም ብለን ነው የምናስበው ወይስ ደግሞ እንደዚህ ብዙ አክታፕ አያደርግም? አይ ነበረ ላይክ ፎር ሹር ነበረ ፒር ፕሬዠር አሁን የተጀመረ ነገርም አይደለም። ግን አሁን አይዲያ ሶሻል ሚዲያ ጋር ስለሆነ ሶሻል ሚዲያ ላይ ሞር ኢፌክት ይኖረዋል። ከጓደኞቻችን ይልቅ ደግሞ ፖስት የሚደረገው ነገር ኩል ነው ብለን ማሰብ እንጀምራለን። ለምሳሌ ሪሰንት የሆነ ነገር ወደ ሬቲንግ ምናምን ነገር አሁን በጣም ኩል የሆነ ማሰብ እንጀምራለን ሶሻል ሚዲያ ላይ ማየት ስንጀምር ማለት ነው። ሶ በድሮ ጊዜ ነበረ፣ ግን አሁን ሶሻል ሚዲያ መጨመሩ ሞር ኢፌክት ይመጣል ማለት ነው። እሺ በጣም አሪፍ ጥሩ ውይይት እያደረግን ነው። የሶሻል ሚዲያ ኢንፍሉዌንስ በጣም ከባድ እስካሁን እያየን ያለናቸው ነገሮች ሞር ኦፍ እየመጡ ያሉት ሞር ግንኙነት ያለው በሶሻል ሚዲያ ነው። አሁን
ነገሮች ከጊዜ ወደ ጊዜ የዘመኑ ቴክኖሎጂ የመጣ ቁጥር ያው የዚህ ዲሜንሻሊቲ እየጨመረ ነው ብለን ይጨምራል ብዬ አስባለሁ። እሺ ወደ ቀጣዩ ጥያቄ እንሄዳለን። ባለፉት ዓመታት የእኩዮች ተጽዕኖ ወይ ደግሞ የአቻ ግፊት ከዓመት ወደ ዓመት እየጨመረ ነው ወይስ ጌቲንግ ወርስ ወይስ እየተሻሻለ ነው? ግንዛቤዎች ተማሪዎች እያገኙ ነው ወይ ብላችሁ ታስባላችሁ? ዲፔንድስ ኦን ግሬድ አይ ቲንክ። ለምሳሌ አሁን ሎወር ግሬድ ላይ ኤሌመንታሪ ግሬድ ላይ አሁን ብዙ ኢፌክት የለም። ነገር ግን ወደ ሃይ ስኩል ስንመጣ ከግሬድ 9 እስከ ግሬድ 10 ያለው አካባቢ ሞር ኢፌክት አለ። ምክንያቱም አዲስ ተማሪዎች ነው የምንሆነው፣ ወደ ሃይ ስኩል ኢንቫይሮንመንቱ ኒው ስለምንሆን ቲኔጀር ላይ ዲቨሎፕ ያደርግ ስለሆነ ሞር አፌክት አለው። ከዛ በኋላ ግን 12ኛ ክፍል ላይ ስንገባ ግን እየቀነሰ ነው የሚመጣው። ፕሬሸር ጭንቅላታችን ዲቨሎፕ እያደረገ ስለሚመጣ ፕሬሸር እየቀነሰ ነው። ሶ ፍላክቹዌት የሚያደርግ ፕሮሰስ ነው። ልክ የምጨምረው ሀሳብ ከእሷ ጋር ተመሳሳይ ነው። ግን ምንድነው የሆነ ማባባል አለ ፕሮብለሙን ካወቃችሁት it's like solving the problem halfway there, right? ስለዚህ ምንድነው እያደግክ በሄድክ ቁጥር peer pressure of course ምን እንደሆነ ልታውቅ ትችላለህ። ግን is this really affecting me ወይም ደግሞ እኔ ላይ እየሰራ ነው ወይ ምናምን የሚለውን ነገር ፊገር አውት ካደረግ ቀላል ነው ብዬ አስባለሁ። ስለዚህ ባደግ ቁጥር ደግሞ እሱን ፊገር አውት ስለምታደርግ ስታድግ ይቀንሳል ብዬ አስባለሁ። ፖድካስታችን እንደቀጠለ ከአፍታ ቆይታዎች በኋላ እንመለሳለን። ፒቢኤ ፖድካስታችን ተመልሷል። በጥያቄዎቻችን ላይ እየተወያየ ነበረ። ጥሩ ጊዜ እያሳለፍን ነው። ስለዚህ ወደ ቀጣዩ ጥያቄ እናልፋለን። እሺ ትምህርት ቤቶች ተማሪዎች የእኩያቸውን አዎንታዊ ተጽዕኖ ወይም ደግሞ ፒር ፕሬሸርን እንዴት ለመቋቋም መርዳት ይችላሉ? እንዴት ይህን ኔጌቲቭ የሆነውን ነገር እንዴት መርዳት ይችላሉ? ትምህርት ቤቶች ምን አይነት ኃላፊነት መወጣት ይችላሉ ብላችሁ ታስባላችሁ? በትምህርት ቤት ደረጃ ትምህርት ቤቱ እንዴት ይረዳናል ወይም ደግሞ ያግዘናል ብለን ስናስብ አሁን ለምሳሌ ወደኛ ትምህርት ቤት ፕራይም ብሪጅ አካዳሚ ብንመለከት ሳይካትሪስት ወይም ደግሞ ስቱደንት ካውንስለር ያለች ታች ማለት ነው እና እሱ አሁን የተማረችበትን ዘርፍ አይገስ በደንብ እውቀቱ ይኖራታል። እናም ደግሞ ትልቅ ሰውም ስለሆነች ያለፈችበት ህይወት ነው ብለን ስለምናስብ ከሰው ምክር ስንቀበል ወይም ደግሞ እሷ የምታስበውን ነገር ለኛ የሆነ ስትመራን ምናምን ይሄ ነገር ከዛ ይሄንን ነገር ፕሮቫይድ ካደረገ ትምህርት ቤቱ ተማሪዎች በቃ እንደዚህ አይነት አክሰስ ካገኙ የሚስተካከል አይነት ነገር ይመስለኛል። አይገስ ከሳይካትሪስት ውጭ ደግሞ ከአስተማሪ ጋርና ከዳይሬክተሮቻችን ጋር ኮሚኒኬት የምናደርግ ከሆነ ፒር ፕሬሸር አቮይድ የምናደርገው ነገር ነው። ከታላቃችን ኦፒኒየን መቀበል ፒር ፕሬሸር አቮይድ ለማድረግ የሚረዳ ነገር ነው። እኛ ትምህርት ቤት ደግሞ ሞር ኦፍ ከአስተማሪዎቻችን ጋር ያለን እንትን አሪፍ የሚባል ነውና እና ጥሩ የሆነ ግንኙነት ነው ያለን ከአስተማሪዎቻችን ጋር። እንደፈለግን ሆነን ፍሪሊ እንደ አባትም እንደ ጓደኛም እነሱን ማናገር ማውራት ስለምንችል ያኛው ለእኛ አቮይድ የምናደርግበትን እድል ሞር ኦፍ የሚያመቻችልን ይመስለኛል። እንደዚህ አይነት አሁን ሳይካትሪስት የመጀመሪያ እንደዚህ ዲቨሎፕ ሲደረግ በየትምህርት ቤቶቹ በጣም እንትን ይሰጣል፣ መነቃቃትም ይሰጣል። ከዛ ባሻገር ደግሞ እንደዚህ አይነት ነገሮች ከማዘጋጀት ባለፈ ደግሞ ሳይካትሪስቶችን ከመቅጠር ባለፈ ደግሞ እንደዚህ ሶሻል ሚዲያዎች ማህበራዊ ሚዲያዎችን እንደ መጥፎ ነገር ብቻ ለምንጠቀማቸው እንችላቸው እንደዚህ አይነት ጥሩ ነገሮች መጠቀም እንችላለን። በጣም አሪፍ። እሺ ተማሪዎች እርስ በርሳቸው የሚረዳዱና ወይም ደግሞ ፒር ፕሬሸርን የሚያስቀሩ ተማሪዎች እንዴት ነው ማድረግ የምንችለው? በተማሪዎች አይን እንዴት ነው ማስቀረት የምንችለው? እነዚህ አይነት ነገሮች
አሁን ለምሳሌ አንድ ተማሪ እንዴት ነው ተጽዕኖ እንዳያሳድርበት ኢንፍሉዌንሻሊቲ እንዳይበዛ ማድረግ የምንችለው? አይ ቲንክ ይህንን ነገር አቮይድ የምናደርገው ፒር ፕሬዠርን የሰው አስተሳሰብ መቀየር ሳይሆን የእኛን አስተሳሰብ መቀየር ነው። እነዚህ ፒፕል ቼንጅ ማድረግ የምንችለው ነገር አይደለም፣ ራሳችንን ቼንጅ ማድረግ ነው። ሰልፍ ኮንፊደንስ መኖር፣ በራስ መተማመን መኖሩ ሰዎች ጫና እንዳያደርሱብን ራሳችንን አቮይድ ማድረግ እንችላለን። ሰውን ሳይሆን ቼንጅ የምናደርገው ውስጣችን ቼንጅ ማድረግ ነው። ያ ግን እዚህ ጋር ኮምፕሊትሊ ይህንን እንትን ጫና አቮይድ ማድረግ አለብን ብዬ አላስብም። ምክንያቱም ስንጀምር ሁለት አይነት በጥሩም በመጥፎም ጎን አለው ብለን ነበር አይደለ? ስለዚህ ኔጌቲቭም ፖዚቲቭም ስላለው ፖዚቲቭ ስለሚጠቅመን ኔጌቲቭን ስለሆነ አቮይድ ማድረግ ያለብን፣ ትምህርት ቤቶች ላይ ደግሞ እንዴት ነው ኔጌቲቭ የሆነ የአቻ ጫናን አቮይድ ማድረግ የምንችለው የሚለውን ደግሞ ለነሱ እኛ የተረዳነውን ነገር አሁን ለምሳሌ ራሳችንን መሆን እንዳለብን እኛ ከገባን ሜቢ ጓደኞቻችንን ራሳቸውን መሆን እንዳለባቸው በጓደኞቻቸው መመራት እንደሌለባቸው ምናምን ኢቨን በእኛ ራሱ እንዳይመሩ እየነገርን እነሱን መመለስ እንችላለን። ግን ፖዚቲቭ የሆነ ጫና ካለው ወይም ደግሞ ፖዚቲቭ የሆነ የአቻ ግፊ ካለው አሪፍ ሆኖ ቢቀጥል ጥሩ ይመስላል። ፒር ፕሬሸሮችን እንዴት አቮይድ ማድረግ እንደምንችል ከዛም ባሻገር ደግሞ የወላጆችም ተጽዕኖ ያስፈልገዋል። አንድ ወላጅ ልጁ ሲያሳድግ ኮንፊደንስ በሞላበት የተለያዩ ፕሮግራሞችን እንደዚህ በሚዘጋጁ ቁጥር ማበረታታት ያስፈልጋል እና እነዚህ ነገሮች በታሳቢነት ቢውሉ አሪፍ ናቸው ብዬ አስባለሁ። እሺ ወደ ቀጣዩ ጥያቄ እንሄዳለን። በእርሶ አስተያየት እና በእናንተ እድሜ ላይ የሚገኙ ወጣቶች በጓደኞቻቸው ግፊት ምክንያት እምቢ ሊሏቸው የማይችሉት ነገር ምንድን ናቸው? እነዚህ ምን ሊሆኑ ይችላሉ? ምንድን ናቸው ብላችሁ ታስባላችሁ? የሚጠይቅ በኔጌቲቭም በፖዚቲቭም አሁን ላይ እኔ የማስበው ብዙ ጊዜ እኛ እየሰማን ያለ ነው በእኛ ጀነሬሽን ሱስና እጽ ነገሮች ኖርማል የሆኑ ነው እና አብዛኛው ሰው ደግሞ ፋራ መባል ምናምን ነገር ስለሚፈራ ወደዛ ነገር የመሄድ በጣም እድል አለው እና በጣም የእኛ ትምህርት ቤት እንደው በጣም ይሻላል። እንደዚህ አይነት ነገሮች ላይ ብዙ የለበትም እና ብዙ ቦታዎች ላይ ብዙ ትምህርት ቤቶች ስንሰማ እንደዚህ አይነት ነገሮች በጣም አሉ እና አንዱም የወላጅ ችግር የሆነው ልጆቻችንን ትምህርት ቤት ልከን እንደዚህ አይነት ነገር ቢያደርጉ ምናምን ነገር የሚል በጣም የወላጅ ጭንቀት አለ እና ያንን ነገር ይመስገን እዚህ ትምህርት ቤት የለም ግን ያን ነገር አዎ እና ጓደኞቻችን እያደረጉት ስለሆነ ኖ ማለት የማይችሉ ተማሪዎች አሉና ሱስ እና ደግሞ ለርኒንግ ተማሪውን እናጥና የሚለውን ነገር አቮይድ የማያደርጉት ነገር ነው። ለምሳሌ በፒር ፕሬዠር ላጠና ነው ብለን ላይብረሪ ብንሄድ አንድ ተማሪ አናጠናም ብሎ ለብቻው ጓደኛ ሁላችሁም ጓደኞች ስለሄዱ አቮይድ የምናደርገው ነገር አይደለም። እኛ እናጠናም ስላል እኛም እኔም ተከትዬ እሄዳለሁ ጓደኞቼ ነው። ሶ አቮይድ የማይደረገው ከማጥናት ጋር ከትምህርት ቤት ጋር የተያያዘ ነገር ነው። ኤዱኬሽናል የሆኑ ነገሮች አንዱ ለአንዱ ስለሚተካፈል ልታጠና የሚሉ አስተሳሰቦች እና እነዚህ ነገሮች እምቢ ለማለት ይከብዳሉ። እንትኑ ከሚያዩት ነገር አንፃር አሁን ለምሳሌ ፊልሞች እኔ አሁን አይ ኢንጆይ ማይሰልፍ ዊዝ ሙቪስ ወዳሉ ፊልሞች ማየት ያስደስተኛል። ግን የማያቸውን ፊልሞች መምረጥ አለብኝ ከእድሜ አኳያ የማያቸው ነገሮች ምክንያቱም እዛ ዌስተርን ላይ እያየናቸው ያለናቸው ነገሮች ር ቢካም ኖርማላይዝድ በጣም እና ወደዚህ ሲመጡ እነሱም ሀቭ ዜር ኦን ኢንፍሉዌንሻሊቲ በእኛ የአስተዳደግ ህይወት ላይ ሰዓታችንን ለመቆጠብ ይሄ የመጨረሻ ጥያቄያችን ነው የሚሆነው። በትምህርት ቤት ውስጥ የአቻ ግፊት ተጽዕኖ ለሚታገል ሰው ያላቸው ምክር ያላችሁ ልገሳ መናገር ትችላላችሁ። አይ ቲንክ ያልኩትን ነገር ድጋሜ ላነሳው ነው። ግን አገን ላይክ ሰልፍ ኤስቲም እና ሰልፍ ኮንፊደንስ ላይ ነው ቢል የምናደርገው ነገር የራሳችን አስተሳሰብ ወይ የራሳችን የምንይዘው ቤዝ ነገር ካለ ይሄ ነገር ትክክል አይደለም ብሎ ያለ አስተሳሰብ ካለ ማንም ሰው መጥቶ ወደ መጥፎ ነገር ዞር ሊያደርገን አይችልም። ቤዝ መኖር አለበት። ትክክልና ትክክል አይደለም ብሎ መለየት መሰረት ነው። እኔም እውነት ለመናገር ያለችውን ወደ ደግም የምችለው ግን ለመጨመር ያህል ሃይ ስኩል አክቹዋሊ በጣም
ከባድ የሚባል ስቴጅ ላይ ያለ ነው። ኤቭሪዋን የሆነ ትራንዚሽን ታይም ነው የሚባለው ከህፃንነት ወደ አዶልት የሚቀየርበት እና በዛ ጊዜ የራሳችሁ አይነት ወጥ የሆነ እንትን አይኖርም። የራሳችሁ ወጥ የሆነ ፐርሶናሊቲ አይኖራችሁም። የሆነ ቢልድ ነው የምንደራረገው ራይት። ስለዚህ ፒር ፕሬዠር ደግሞ ይህንን መንገድ ተጠቅሞ በጣም ሊያጠቃ ይችላል። አሁን አዶልት ቢሆን ዩኒቨርሲቲ ኦር ደግሞ በስራ ቦታ ያሉ ሰዎች ወይም ደግሞ በእናት በአባቶቻችን እድሜ ያሉ ሰዎች ቢሆኑ አትሊስት የራሳቸው የሆነ ባህሪ ያላቸው የራሳቸው የሆነ ኖ የሚሉበት ደርሰዋል ማለት ነው። ነገር ግን አሁን እኛ ግን ነይ እንዲናርግ ኦኬ ነይ እንደዛ በቃ እንደዛ ያለንበት ስቴጅ ላይ ነው እና ሃይ ስኩል ኢዝ አክቹሊ በጣም 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 ከባድ ጊዜ። ስለዚህ ብልጥ ሁኑ፣ በደንብ በጣም ዋይዝ ሁኑ እና ደግሞ በምታደርጉት ነገሮች ውስጥ እኔ ደስተኛ ነኝ ወይ is it really my thing የሆነ እነሱ ስላደረጉት ነው ወይ አይደለም ወይ ማደርገው ብላችሁ ራሳችሁን ጠይቁ እና ደግሞ በዚህ ውስጥ ደግሞ ዶንት ፊል ባድ አለ አይደለ እነሱ ኩል ናቸው እኔ አይደለሁም ምናምን ብላችሁ አታስቡ። you guys are really cool እና እኔ እንደዛ ነው የማስበው። be on yourself and no ማለት ልመዱ እንብየው ምናምን ነገር ስለዚህ ነው የሚለውን አስተሳሰብ መቀበል አለበት። ሀናስ ብዙም መጨመር የሚፈልገው ነገር የለም፣ ግን this time እሷ እንዳለችው ሃይ ስኩል ላይ ያለንበት ጊዜ በጣም ከባድ የሆነ ጊዜ ስለሆነ እና ደግሞ ሃይ ስኩል ላይ ብዙ ጊዜ ወላጆቻችን እንደሚሉ ሁሉንም ነገር ማየት የምንፈልግበት ታይም ነው። ከልጅነት ወደዚህ እንዳለችው ግን ወደዚህ የመጣንበት ታይም ስለሆነ ኤቭሪቲንግ ማየት የሆነ ያ ሰው ሲያደርገው ያን ነገር ማየት ምናምን ነገር በጣም ስለምንፈልግ ቶሎ ወደዛ ወደ ግፊት ወይም ደግሞ በአቻ ግፊት መውደቅ ቶሎ ነው የምንችለው። ግን እያደግን ስንመጣ ስናስብ ምናምን ነገር ያንን ነገር የማቆም በጣም ሰፊ እድል አለን እና ይህ ታይም በጣም ፋይት የምናደርግበት ታይም ስለሆነ እና በጣም የምንወድቅበት በጣም ደግሞ ጥሩ ህይወታችን ላይ መስራት የምንችልበት ታይም ስለሆነ እንዳለችው ቢዋይዝ ከዛ ቤስት የሆነ ለነጋችን ቤስት የሆነ ነገር መስራት ስለደረገው እያሰብን መንቀሳቀስ ያስፈልጋል። ሀና እድልና ሳሚ ያስለመጣችሁ በጣም አመሰግናለሁ። ዛሬ ስለ ፒር ፕሬዠር የነበረን ቆይታ ይሄን ይመስል ነበረ። ሆፕፉሊ ትወዱታላችሁ ብለን እናስባለን። ቀጣይ እስከምንገናኝ ድረስ ቸር ሰንብቱ።